በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አይረንዶም በኢትዮጵያ ዩራኒየም በአፍሪካ። ነገረ ኒውክሌር መጥፊያዋን የምትናፍቅ ዓለም። ይህ የዜና ሁሉ ዜና ነው። ዓለምን የሚያጠፋው የኒውክሌር መሳሪያን ለመስራት ግብአት የሆነው የተፈጥሮ ማዕድን በምድር አፍሪካ እንደሚገኝ ምን ያህሉ ሰው ያውቃል? እንቁ ያለው እዚህ ሀገር ነው። ኢትዮጵያ ማዕድ አላት፣ ገና ያልተነካ ገና ትኩስ። ቦታውንም ሄጄ ቃኝቻለሁ። በኒውክሌር መሳሪያ ዓለም ብትጠፋ ኢትዮጵያ ግን እንደማትጠፋ ምስጢራዊ ጥበቃና ቃል ኪዳን እንዳላት ዳር ድንበሯን የሚጠብቅ ሰማዕቱ ቅዱስ ጊዮርጊስ ነው። በሳምንታዊ ዘገባዬ ወደ እናንተ የማቀርበው አነ ገብረአብ ሳሙኤል ውእቱ። እስከ ፍጻሜው አብረውን ይቆዩ። አፍሪካ ከምድር ሀገራት ሁሉ በተፈጥሮ ማዕድናትና ሀብታት ከበለጸጉ ሀገራት መካከል በቀዳሚነት ከሚጠቀሱት ውስጥ ቀዳሚዋና ዋናዋ ናት። ለኒውክሌር ጦር መሳሪያ ዋና ግብአት የሆነው የዩራኒየም ማዕድን በበርካታ የአፍሪካ ሀገራት ውስጥ ይገኛል። በሁለተኛው የዓለም ጦርነት ማብቂያ ወቅት አሜሪካ የመጀመሪያውን የኒውክሌር ቦምብ በጃፓን ናጋሳኪና ሂሮሺማ ከተሞች ላይ ጥቃት ስትፈጽም ለቦምቡ መስሪያ የዋለው የዩራኒየም ማዕድን ከአፍሪካ ምድር ከዲሞክራቲክ ኮንጎ የተገኘ መሆኑ ይነገራል። ከጥንት እስከ ዛሬ አፍሪካን በማዕድን ከበለጸጉት የምድር ሀገራት መካከል የሚወዳደራት የለም። የምዕራባውያን ሀገራት አፍሪካ ላይ ያነጣጠሩት በዋናነት እምቅ የተፈጥሮ ሀብቷን ለመውሰድ በአንድም በሌላም ትኩረት እንደሚያደርጉ ትውልድ የሚረዳው ጉዳይ ነው። በቅድስት ሀገር ኢትዮጵያ ብጥብጥ ቢነሳ፣ በፖለቲካ መከፋፈል አፍሪካውያን እርስ በርስ ቢዋጉ ከበስተጀርባው የምዕራባውያኑ ሴራ እንዳለበት ግልጽ ማሳያ ነው። ለኒውክሌር ጦር መሳሪያነት የሚውለውን ይህንን የዩራኒየም ማዕድን በስፋት ከሚያመርቱ የአፍሪካ ሀገራት መካከልም ናሚቢያ፣ ኒጀር እና ደቡብ አፍሪካ ሲሆኑ የዩራኒየም ማዕድንን በስፋት የምታመርተው ሀገር ደቡብ አፍሪካ የኒውክሌር ጦር መሳሪያ የነበራት አፍሪካዊት ሀገር ስትሆን ጠቅላይ ሚኒስቴሯ የነበሩት ፒደብሊው ቦታ ስለ ኒውክሌር ቦምብ የመሳሪያውን ጠቀሜታ በተመለከተ ወታደራዊ ሳይሆን በዋናነት በዓለም አቀፍ ደረጃ የሚኖራትን የመደራደር አቅም ከፍ የሚያደርግ ፖለቲካዊ መሳሪያ ነው ብለውታል። ዩራኒየም ማዕድኑ ለተለያዩ አገልግሎቶች የሚውል ቢሆንም ለአውዳሚ ተግባር ጥቅም ላይ እንዳይውል በዓለም አቀፍ የአቶሚክ ኃይል ኤጀንሲ አማካኝነት ቁጥጥር ይደረግበታል። ይህንን አውዳሚ የጦር መሳሪያ በቀዳሚነት የታጠቁት የወቅቱ ሀያላን አሜሪካና ሶቪየት ኅብረት ሲሆኑ በተከታይነት ከአውሮፓ ዩናይትድ ኪንግደም እና ፈረንሳይ፣ ከእስያ ቻይና፣ ሰሜን ኮሪያ፣ ህንድና ፓኪስታን ከመካከለኛው ምስራቅ ምንም እንኳን መሳሪያው እንዳላት በይፋ ባትናገርም እስራኤል እንዲሁም ከአፍሪካ በአፓርታይድ ስር የነበረችው ደቡብ አፍሪካ ይጠቀሳሉ። አሁን የምነግራችሁ ደግሞ የዜና ሁሉን ዜና ነው። በኒውክሌር መሳሪያ ዓለም ብትጠፋ ኢትዮጵያ ግን እንደማትጠፋ ምስጢራዊ ጥበቃና ቃል ኪዳን እንዳላት በሰማይ አምላክ መልእክት በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ እንዲህ ተነግሮ ነበር። ኢትዮጵያ ሀገረ እግዚአብሔር ናት። በእግዚአብሔር የምትመራ ሀገር ናት። ስንት ቅዱሳን አባቶች ያፈራች ምድር ናት። ስለዚህ የማንም ፖለቲከኛ መጥቶ እዚህ ሀገር ላይ እቺ ክልል የኔ ናት፣ ያ ክልል የኔ ነው፣ ይሄ ቦታ የኔ ነው አይሰራም። እኔ ጋራ ማለት ነው የጠገበው እናሳየዋለሁ ማለት ነው። እነሱ ያላቸው መሳሪያ ይሆናል። 2008 ላይ መቤታችን እንዲህ በይ ብላይ ነበር ህዝብ መሃል 2008 ላይ የኦባማ ጦር ቢመጣ ታሸንፉኝም ብለሽ በያቸው አለች አልኩት።
አሁን ደግሞ ምን በያለች የዓለም ጦር ቢመጣ ልብ ብለህ አዳምጥ በያላችሁበት ያላችሁ ኢትዮጵያውያን ሌሎችም ልብ በሉ የዓለም ጦር ቢመጣ ወላዲት አምላክን የሚያሸንፍ የለም እኔ ከሷ ጋር ነኝ እኔ ስለ ኢትዮጵያ ትንሳኤ ነው የቆምኩት የኢትዮጵያ ትንሳኤ የተመሰረተው ደግሞ በቤተ ክርስቲያኗ ነው በተዋህዶ ነው መጥፊያዋን የምትናፍቅ ዓለም መንግስታት በጦር መሳሪያቸው ተመክተውና ተማምነው እርስ በእርስ ሚሳኤል ቢወራወሩ የሉዓላዊነትንና የኃያልነትን ፖለቲካ ቢሰብኩ የኒውክሌር አረር የሚሸከሙ ዘመናዊ ቦምብ ጣይ ጀቶችን እያወጡ ማስፈራሪያና ዛቻ ቢያደርጉ ቅድስት ሀገር ኢትዮጵያን የሚስተካከላት የሚወዳደራት ምድራዊ ኃይል እንደሌለ በስውር የሚዋጉላት እልፍ አእላፍ ቅዱሳን እንዳሉና ዳር ድንበሯን የሚጠብቅና የሚያስከብር ቅዱስ ጊዮርጊስ እንደሆነ በሰማይ አምላክ መልእክት በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ ተነግሯል። ይህችን ሀገር የሚጠብቅ ዳር ድንበሯን የሚጠብቅ ሰማዕቱ ቅዱስ ጊዮርጊስ ነው ያለች ሰማዕቱ ቅዱስ ጊዮርጊስ ነው። በአንድ ቃል በአንድ ደቂቃ ኢትዮጵያ ኒውክሌርን ማክሸፍ የምትችል ሀገር ከሰማይ አምላክ መመሪያና ትእዛዝ የምትቀበል ሀገር እንደሆነች በሀገሪቷም ላይ ተመርጠው ንግሥተ ነገሥታት እህተ ማርያም ዘኢትዮጵያ ተብለው የተሾሙት የዓለምን አውዳሚ መሳሪያን ለማክሸፍ ትእዛዝ ከሰማይ እንደሚቀበሉ ትውልድ ሊያስተውል ሕዝብ ሊሰማና ሊያውቅ ግድ ይለዋል። ኢትዮጵያ መንፈሳዊት ሀገር ናት። ኢትዮጵያ የቃል ኪዳን ምድር ናት። ኢትዮጵያ የቅዱሳን ሀገር ናት። ያከበራት ይከበራል። የኢትዮጵያ ሕዝብ የተሰጠውን ቢያውቅ የጎደለን የለም። የኢትዮጵያ ትንሣኤ ብርሃን ይበራል። ዓለም በኢትዮጵያ ቁጥጥር ውስጥ ይሆናል። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ